በዛሬው ዕለት የመጨረሻ ስብሰባውን ያደረገው የኢትዮጵያ ፓርላማ የ5 ዓመት ቆይታ ጊዜውን አጠናቋል። በዛሬው ዕለት ጠቅላይ ሚኒስትር አብይ አህመድ በተገኙበት የተካሄደው 6ኛ የህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 30ኛ መደበኛ የአሮጌው ፓርላማ የ5 ዓመት የሥራ ዘመን መዝጊያ ነው። በመጪው መስከረም መጨረሻ ላይ ቦታውን የሚረከቡት ሌሎች የፓርላማ አባላት ናቸው። ከዚሁ ጋር በተያያዘም ስንብቱ በዛሬው ዕለት ተከናውኗል። ጠቅላይ ሚኒስትር አብይ አህመድም ተገኝተው የመጨረሻውን የመሰነባበቻ ንግግራቸውን አድርገዋል። ማብራሪያዎችም ሰጥተዋል። የህወሓትና የኤርትራ መንግስት ጉዳይ በዚሁ የዛሬው ፓርላማ ጠቅላይ ሚኒስትር አብይ አህመድ ሰፋ ያለ ጊዜን ወስደው ማብራሪያ ከሰጡባቸው ጭብጦች መካከል አንዱ ሆኗል። ጠቅላይ ሚኒስትር አብይ አህመድ ትግራይ ባሉ ኃይሎች በየጊዜው ጦርነት ሊቀሰቅሱ የሚችሉ ትንኮሳዎች ይፈጽማሉ ሲሉ ተናግረዋል። በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ዘመናዊ ኮምፓውንድ መኖሪያ መንደር ከድሪም ቢልደርስ ሪል ስቴት በ10% ቅድመ ክፍያ እስከ 50% የባንክ ብድር አመቻችተናል። ባለ 1 መኝታ በ73 ካሬ 720 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ በ106 ካሬ 1 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ ከ136 ካሬ እስከ 192 ካሬ 1.3 ሚሊዮን ብር ቅድመ ክፍያ አዘጋጅተናል። በውስጡ ባለ 5 ኮከብ ሆቴል፣ መኪና ማቆሚያ፣ 4 ሊፍት፣ ስታንድ ባይ ጄኔሬተር፣ መዋኛ ገንዳ፣ የልጆች መጫወቻና 4000 ካሬ የዌልነስ ሴንተር አለው። 100% ለሚከፍሉ 30% ቅናሽ። አሁኑኑ ይደውሉ። ስልክ 0919134154 ድሪም ቢልደርስ ሪል ስቴት። ህልሞን እንገነባለን። ጠቅላይ ሚኒስትሩ በዛሬው የፓርላማ ውሏቸው ህወሓት መጥረቢያ ነው፣ ሻዕቢያ ደግሞ እንጨት ነው ሲሉም በዚህ ጉዳይ ላይ ሰፋ ያለ ማብራሪያን የሰጡበት ሁኔታ ታይቷል። ጠቅላይ ሚኒስትሩ የህወሓትን ጉዳይ በተመለከተ ከጀርባ ሁለት ኃይሎች ያሉ መሆናቸውን አመላክተዋል። ከነዚህ ሁለት የጀርባ ኃይሎች መካከል አንደኛውን የኤርትራ መንግስት ወይም ሻዕቢያ መሆኑን ያመላክቱ ሲሆን ከኤርትራ መንግስት ጀርባ ደግሞ እሳቸው በስም ያልጠቀሱት ሌላ ኃይል መኖሩን አመላክተዋል። ይህም በመሆኑ ከህወሓት ጋር ዘላቂ ሰላም ማምጣት አስቸጋሪ መሆኑን ጠቅላይ ሚኒስትር አብይ አህመድ በዚሁ ማብራሪያቸው ላይ የተናገሩበት ሁኔታ ታይቷል። ጠቅላይ ሚኒስትሩ ቲፒኤልኤፍ እንደ መጥረቢያ ነው፣ መያዣው እንጨት ነው፣ እንጨቱ ደግሞ ሻዕቢያ ነው፣ ዋናዎቹ አዛዦችና ባለጉዳዮች ሌሎች ናቸው በማለትም በሰጡት ሰፋ ያለ ማብራሪያቸው ላይ በመጀመሪያ ደረጃ ላይ ያለው የተሳለው መጥረቢያ ምንም ዓላማ የለውም፣ የእሱ ዓላማ የእንጨቱን ዓላማ መፈጸም ብቻ ነው። መጥረቢያው የተገጠመበት የእንጨት እጀታም ቢሆን በያዘው እጅ የሚመራ እንጂ የእጁ ትእዛዝ ፈጻሚ የራሱ ዓላማ ያለው አይደለም ካሉ በኋላም ህወሓት እንደ መጥረቢያ ነው ሲሉ ተደምጠዋል። የያዘውን እንጨት ደግሞ እንደ ሻዕቢያ መስለውታል። ከዚህ ውጭ ደግሞ ሌሎች ዋናዎቹ አዛዦችና ባለጉዳዮች ደግሞ ሌሎች ናቸው ሲሉም ከህወሓት እንዲሁም ከኤርትራ መንግስት ጋር በግጭትም ሆነ በንግግር ሰላምን ለማስፈን አስቸጋሪ መሆኑን ተናግረዋል። እንጨቱ እስካለ ድረስ ከመጥረቢያው ጋር ብንጋጭ፣ እንዲሁ እንጨቱን የሚያዘው ሰው እስካለ ድረስ ከእንጨቱ ጋር ብንጋጭ ዘላቂ ሰላምን ልናገኝ አንችልም ሲሉም ማብራሪያቸውን ሰጥተዋል። ከእነዚሁ አካላት ጀርባ ሆነው ለማስፈጸም እየተንቀሳቀሱ ያሉትን ኃይል ማንነት በተመለከተ ግን ጠቅላይ ሚኒስትሩ በስም ጠቅሰው ከመናገር ተቆጥበዋል። ጠቅላይ ሚኒስትር አብይ አህመድ በዚሁ የዛሬው ፓርላማ ውሎ ማብራሪያቸው ላይ እሳቸው መጥረቢያና እንጨት ላሏቸው ህወሓትና የኤርትራ መንግስት መልእክት አለኝ ሲሉም ተናግረዋል። ከሁሉም በላይ የኢትዮጵያ እድገት ተጠቃሚ ያደርጋቸዋል፣ የሚልካቸው አካል መጠቀም ያደርጋቸዋል እንጂ ፋይዳ የለውም ሲሉም መልእክቴን ያሉትን አስተላልፈዋል። ያም ሆኖ ግን ጠቅላይ ሚኒስትሩ ላኪና ተላላኪ ሲሉ ለሁለት የከፈሏቸውን ኃይሎች በተመለከተ በቀጣይ ትንኮሳዎች ሊኖሩ እንደሚችሉ ማብራሪያቸውን አክለዋል። ይህንኑ እሳቸው ትንኮሳ ሲሉ የጠሩትን ለመከላከልም በአስተማማኝ ቁመና ላይ እንገኛለን ሲሉ አክለዋል። እንኳን ሻዕቢያ ወያኔና ሱዳን ሌላም ቢጨመር የኢትዮጵያ ሉዓላዊነት ቅንጣት ታክል ስጋት የለውም ሲሉ ጠቅላይ ሚኒስትሩ በዛሬው ፓርላማ ማብራሪያቸው ላይ ተናግረዋል። ጠቅላይ ሚኒስትሩ የደርግ መንግስት በወደቀበት ስሌት መንግስታቸውን ለመጣል የሚያስቡ ኃይሎች ስጋት እንደማያሳድሩ ገልጸው አስተላለፋቸውንም ምኞት ሲሉ ገልጸውታል። ለእነዚህ ኃይሎች ምልክት አለኝ በማለትም ጦርነት ቢነሳ ጉዳቱ የጋራ ስለሚሆን ማስተማርና መታገስ ያስፈልጋል ሲሉም ማብራሪያቸውን ሰጥተዋል። ጠቅላይ ሚኒስትር አብይ አህመድ የህወሓት አመራሮችን በዕድሜ መግፋት ችግር፣ የሐሳብ ምንጭነት ችግር ውስጥ ያሉ መሆናቸውን በመግለጽ ሰዎች ባረጀ ባፈጀ ስልት፣ ድሮ በሰራ ስልት አሁን ለመጠቀም መሞከር ጠቃሚ አይደለም ሲሉም ተናግረዋል። ቲፒኤልኤፍ ምን ጥንካሬ ያለው የሚለው በደንብ ትምህርት ተወስዶበታል፣ ጠቃሚ ስለሆነ ኦነግ ምን ጥንካሬ ያለው የሚለውም ትምህርት ተወስዶበታል፣ ምን ስንፍናና ድካም አላቸው የሚለውም እንዲሁ ትምህርት ተወስዶበታል ያሉት ጠቅላይ ሚኒስትሩ እነሱ በተረጋጋ መንፈስ ያንን መማር ያስፈልጋቸዋል። ተከባብሮ ጥሩ ወዳጅና ጥሩ ሽማግሌ ሆኖ መኖር ስለሚቻል አሁን በስከርጅና ብዙ አስፈላጊ አይደለም። በኢትዮጵያ ፖለቲካ ውስጥ ከእንግዲህ በኋላ አዛውንቶች ለምክር እንጂ ለፖሊሲ አውጭነት አይፈለጉም። ስለሆነም አልፎ አልፎ ምክር ሲያስፈልግ ከሁሉም ሽማግሌዎች መስማት ጥሩ ነው፣ ማክበር ጥሩ ነው፣ ሲታመሙ ማሳከም ጥሩ ነው፣ ከሞቱ በክብር መቅበር ጥሩ ነው። ከዚህ አልፎ ግን ፖሊሲ እንዲያመነጩ እኔ አልጠብቅም፣ ከኔ በላይ ያላችሁ እርማችሁን አውጡ፣ ጊዜው እያለፈ ነው ሲሉ ነው የተናገሩት። በትግራይ አሁን ባለው ሁኔታ ከፍተኛ ወታደራዊ ውጥረት ይታያል።
ህዝባዊ ወያኔ ሓርነት ትግራይ ህወሓት በፌዴራል መንግስት ወታደራዊ ከበባ እየተደረገብኝ ነው በማለት ሲከስ ይሰማል። በሌላ በኩል የፌዴራል መንግስቱም ህወሓት ጦርነት ሊከፍት እየተዘጋጀ ነው በማለት ክሶችን የሚያሰማበት ሁኔታ ታይቷል። ጠቅላይ ሚኒስትሩ በዛሬው ፓርላማ ማብራሪያቸው ላይ በትግራይ ክልል ጦርነት እንዲፈነዳ ሰፊ ፍላጎት አለው ያሉ ሲሆን መንግስታቸው ግን ወደዚህ ጦርነት ላለመግባት እምቢ ብሎ የቀጠለ መሆኑን ተናግረዋል። ወደ ጦርነት አንገባም ብለን እምቢ ያልንበት ምክንያት ጦርነት ትርፍ የለውም ብለን ስለምናምን ነው ሲሉም ተናግረዋል። ህወሓት 50 ዓመት የቆየ አንጋፋ ፓርቲው ነው ወጣቱን ማመን አለመቻሉ በንግግራቸው ላይ ጠቅሰው ድልና ህወሓት አራምባና ቆቦ ናቸው ሲሉም ተደምጠዋል። የውጭ ተልዕኮ አስፈጻሚ ብለው ያመላከቷቸውን የአገር ውስጥ ኃይሎች ጉዳቱ የጋራ ስለሚሆን መታገስና ማስተማር ያስፈልጋል በማለትም መንግስታቸው ወደ ጦርነት ላለመግባት በጥብቅ እንደሚታገስ ተናግረዋል። አሁን ያለው የአዲስ ትውልድ አስተሳሰብና አቅጣጫ ለመቀበል የትም አደርስም ያሉት ጠቅላይ ሚኒስትሩ የእኛ ምኞት ልክ እንደ ባህር ዳር፣ ጎንደርና አርባ ምንጭ ብሎም ሌሎች የኢትዮጵያ ከተሞች በመቀሌ ጭምር ኮሪደር ማየት ነው፣ ከዛ ውጭ ያለውን አንፈልግም ሲሉ ተናግረዋል። ከዚህ ውጭ ከሀገራዊ ምክክሩ ጋር በተያያዘም ለጠቅላይ ሚኒስትር አብይ አህመድ ጥያቄዎች ተነስተውላቸዋል። በዚህ ዙሪያም ጥያቄዎች ካነሱ የፓርላማ አባላት መካከል ዶክተር ደሳለኝ ጫኔ ይገኙበታል። እንደሚታወሰው ሀገራዊ ምክክሩ ለ4 ዓመታት ያክል በብሔራዊ ደረጃ ሊመከርባቸው ይገባቸዋል ያላቸውን አጀንዳዎች ሰብስቦ ወደ 8 በማውረድ ከያዝነው ሳምንት ጀምሮ በአዲስ አበባ በሚሰበሰቡ 4000 ተወካዮች አማካኝነት እንደሚመከርባቸው አደርጋለሁ ማለቱ ይታወሳል። ከዚሁ ጋር በተያያዘም ሀገራዊ ምክክሩ አሁን የሚነሱበት ጥያቄዎች አሉ። ከሚነሱ ጥያቄዎች መካከል በኢትዮጵያ በትጥቅ የሚታገሉ አካላትን ሀሳብ አላካተትም የሚል ነው። በዛሬው ዕለት የምክር ቤቱ አባል ዶክተር ደሳለኝ ጫኔም ለጠቅላይ ሚኒስትር አብይ አህመድ ጥያቄ አዘል አስተያየታቸውን ሰጥተዋል። ዶክተር ደሳለኝ በዚሁ አስተያየታቸውም እውነተኛ የፖለቲካ ውይይትና የፖለቲካ መፍትሄ ላይ መድረስ አለብን። በበኩል የታጠቁና ያልታጠቁ አካላትን ያካተተ የፖለቲካ ውይይት ማድረግ ያስፈልጋል ባይ ነኝ። የታጠቁ ኃይሎች ውጊያ በቀጠሉበት የሚካሄደው ምክክር ሂደቱ በተጠናቀቀ ማግስት የእርስ በርስ ጦርነቱ ከቀጠለ ከፍተኛ የገንዘብና የጊዜ ማባከን ነው፣ ያለ ውጤት የሚበተን ይሆናል ሲሉም አለኝ ያሉትን ስጋት አጋርተዋል። ጠቅላይ ሚኒስትሩ ከሀገራዊ ምክክር ኮሚሽን ጋር በተያያዘ በሰጡት ማብራሪያቸውም በሀገራዊ ምክክር እንወያይባቸው የተባሉ ያሉ ጉዳዮች የብልጽግና ፓርቲ ሀሳቦች አለመሆናቸውን ተናግረዋል። ላብነትም ችግሮቹ ብልጽግና ፓርቲ ላይ ወደቁበት እንጂ እኛ የፈጠርናቸው አይደሉም። ለምሳሌ አማራና ትግራይ አካባቢ የተፈጠረውን የወሰንና የማንነት ችግር በብልጽግና ፓርቲ የተፈጠሩ ሳይሆን እየተንከባለሉ የመጡ ችግሮች ናቸው። እኛም እነዚህን እየተንከባለሉ የመጡ የቆዩ ችግሮችን በሀገራዊ ምክክሩ እንፍታን ያልነው አሁን ያለው ትውልድ ባለፉት ዓመታት የነበሩ ችግሮችን ዘክሮና መክሮ መፍታት አለበት ሲሉም ምላሻቸውን ሰጥተዋል። የምክክሩ ሂደት ታስቦና ታቅዶ እየተከናወነ ያለ ሂደት ነው ያሉት ጠቅላይ ሚኒስትሩም በምክክር ጉባኤ የሚነሱ መሻሻል ያለባቸው ጉዳዮች ተሻሽለው ይጸድቃሉ ሲሉም ተናግረዋል። ምክር ቤቱ በዛሬው ዕለት ያካሄደ የመጨረሻው ስብሰባው ነው። በዘንድሮ ዓመት ምርጫ የተካሄደ በመሆኑ አዲሱ ምክር ቤት በመጪው መስከረም መጨረሻና ጥቅምት ወር መጀመሪያ ላይ ምክር ቤቱን ይረከባል። በዚህም ጠቅላይ ሚኒስትሩ በዛሬ የፓርላማ ቆይታቸው ለ5 ዓመታት የቆዩ የፓርላማ አባላት በተለይ ተቃዋሚዎችን ያመሰገኑበት ሁኔታ ታይቷል። በምክር ቤቱ የነበሩት የፎካካሪ ፓርቲ አባላትን በተለየ መልኩ ያመሰገኑት ጠቅላይ ሚኒስትሩም ሐሳባችሁን በግልጽ ለመናገር የደፈራችሁ፣ በሰላማዊ መንገድ ለመታገል የሞከራችሁና ሐሳባችሁን ምንም ይሁን በግልጽነት ለማቅረብ ጥረት ያደረጋችሁ ሁሉ ጀግኖች ናችሁ ሲሉ ተናግረዋል። አዲሱ መንግስት በቀጣይ የሚቋቋሙ መሆኑን ተከትሎም ጠቅላይ ሚኒስትሩ በዓለ ሲመት እንደማይኖር ተናግረዋል። የዛሬ 5 ዓመት አካባቢ ፓርቲያቸው ብልጽግና እንዳሸነፈና እሳቸውም ጠቅላይ ሚኒስትሩ እንደተመረጡ ከፍ ያለ የበዓለ ሲመት ድግስ በመስቀል አደባባይ የተካሄደ መሆኑን የሚታወስ ነው። ሆኖም ግን በቀጣይ ዓመት በሚኖረው የጠቅላይ ሚኒስትሩ ሹመት በዓለ ሲመት የሚባል ነገር እንደማይኖር በዚሁ የፓርላማ ማብራሪያቸው ላይ ተናግረዋል። በትግራይ ወጣቶች በጉልበት እየታፈሱ ወደ ሱዳን ጦርነት ተወስዷል ያሉት ጠቅላይ ሚኒስትሩ በማያውቁት ጉዳይ ሕይወታቸውን እያጡ ነው ሲሉ ተናግረዋል። አያይዘውም የትግራይ ሕዝብ በክልሉ ካለው አንጻር በደሴና በጎንደር በባህር ዳር በሰላም ወጥቶ መግባት ይችላል ሲሉም ተደምጠዋል። ይህንን ንጽጽር ለአማራ ክልልና ለኦሮሚያ ክልል ተወላጆች ተጠቅመው ዜጎች በገዛ ቀያቸው እየታመሱ ነው ሲሉ ተደምጠዋል። ከዚህ ውጭ ገዢው ፓርቲ ከሁለት ስልጣን ዘመን በላይ እንዳይቆይ ማድረግን እንደሚደግፉ ጠቅላይ ሚኒስትሩ ሲናገሩ ተደምጠዋል። ሰላም ለሕዝባችን፣ አበቃን። ሰናይ ጊዜን ተመኘን።